የኔ ቀኑብሽ የኔ ልዕልት የኔ ጣፋጭ የኔ ሩታዬ የኔ ድንቡሽ ውሽዬ የኔ ስማርት የኔ ልዕልቶች ሁለት ልዕልቶች ማለት ነው። ሁለት ልዕልቶች ማሮች ፍቅሮች ናቸው እኮ ፍቅሮች። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? በእኔ ጋር ሰላም ነው። ሩታዬ ናፈቀችኝ። ገና ስንት ወር ትቆይ ሊሆን ይችላል? ጋይዝ ንገሩኝ። ለማንኛውም ውድ ቤተሰቦቼ እንግዲህ ሩታ ሁለቱ ሩታና ሩታ ናቸው ስማቸው ማለት ነው። እንግዲህ እምር ፏ ሽብርቅ ብለው አንድ ላይ መተውልናል ማለት ነው። እንግዲህ እንደዚህ ፏ ሽብርቅ ብለው ማለት ነው። እንዴት አባቱ ነው ያመረባቸው! እንዴት አባቱ! እረ ውበት እናንተ! እኔን ለማስቀናት ነው እንዴ? እኔ እኮ በመሀል ቀን ነው። ምን አስባችሁ ነው? ሩታዬ ደግሞ እንደዚህ እስቲ የዛሬ አመት ምናምን ማለት ነው እንደዚህ የጉራጌ ልብስ ለብሰሽ ፏ ሽብርቅ ብለሽ ነበረ። ስቀሽ ፍገግ በቃ ምን ልበል በቃ ፍልቅልቅልቅልቅ ብለሽ ነበር ማለት ነው። እስቲ አሁን ደግሞ እንደዚህ ፍልቅልቅልቅልቅ ብለሽ የድሮ ሳቅሽ ቢመለስልሽ ደስተኛ ነኝ። ሁላችንም ደስተኛ ነን አይደለ እንዴ ጋይዝ? እና ቤተሰብ እስቲ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን እንዴ ላይክ ራሱ የለውም ቤቴ ቀዝቅዟል። እናንተ ምንድን ነው ነገሩ? እና ሩታዬ የኔ ስማርት የኔ ልዕልት የኔ ቆንጆ የኔ ፍቅር በእውነት ፈጣሪ ይጠብቅልን። በቃ የብቻዬ የግሌ እንኳን አይደለም እህቶች ያሉ ለካ ይቀናሉ። እና ማለት ነው ቤተሰብ እንደዚህ ምር ፈገግ በቃ ሁሉ ጊዜ ስቀሽ ማየት ነው እኛ የምንፈልገው። የኛ ልዕልት ይሆንሽ የኛ ስማርት በእውነት ጋይዝ እንደ ሁሉ ጊዜ ስቃለን። እንደዚህ አይነት ድራማዎች ምናምን ባትሰራ እኛ እኮ ለምን ቡና እያፈላ ያመጣን ቤቷ ችግር የለብንም። እኛ ደስተኛ ነን። ኮብሊንክ እናደርጋለን፣ ሼር እናደርጋለን። ማንደና ምሽከለበስ ግን አንቺ ፈገግ ብለሽ ነው የተወለልን። አልቅሰሽ እንዳትመጪ ፏ ሽብርቅ ብለሽ እሺ የኔ ወድ